ውድ ቤተሰቦች ሰው መሆን እንደዚህ ነው። ሰው መሆን ለዛሬ ዓመት ምኞታችንን እንገልጣለን። እንግዲህ ይህን ቪዲዮ የሰራው በ2017 አዲስ ዓመት ነው ማለት ነው ከሚስቱ ጋር በዛ ላይ በሳውዲ ላይ እያለ ማለት ነው። እና እኔ በጣም ነው ፍራንክ ያደረገው ጓደኛውን። እኔ ሳስበው የሆነ የሞተው እንኳን አይመስለኝም ማለት ነው። ይህንን ቪዲዮ ስታዩ ሁላችሁም የሆነ ተስፋ ያላችሁ በቃ ለዚህ ቀን እንደርሳለን፣ ለዚህ እንትን እንደርሳለን ብለን እናስባለን ማለት ነው። እና ይህንን ቪዲዮ ለየዓመት በዓል ጊዜ ሲሰራ ሁላችንም ያው የራያ ልብስ ድምቅ ብለው ከሚስቱ ጋር ከዜዶ ጋር ማለት ነው። እና በጣም ነው ያሳዘነኝ። እና ብሎሽም ጋር ሲሰራ ታውቁታላችሁ። ይህን ልጅ የማያውቀው የለም ቴዲም ማለት ነው። ያው በስደት ዓለም ነው በበረሃ ተንከራቶ ነው ሲመጣ፣ ሁላችንም እናውቃለን እንዴት እንደመጣ። በሁለተኛውም በመጀመሪያውም እንዴት እንደመጣ በሁለተኛው ሲመጣ እንደውም ቪዲዮ እየቀረጠ ነበር ማለት ነው። በበረሃ መታችሁ ለዚህ በአንድ ቀን ስህተት ጩቤ ይዛችሁ የምትሄዱ ወንድሞቻችን ማንን ትሌለናል እያላችሁ ጩቤያችሁን ይዛችሁ የምትሄዱ እንግዲህ ይሄ የናብልሽ ደግሞ በሱ ቻናል የተለቀቀ ነው ማለት ነው። እና እኔ በነገራችን ላይ በጣም ነው ያሳዘነኝ። በጣም ነው በቃ በዚህ ወጣትነቱ በዚህ ለጋ እድሜው ብዙ ስቃይ ያሳልፉ የሆነ በቃ ተስፋ እንግዲህ እንደኛው እሱም እንደኛው ነው የሚሰራው ማለት ነው። ጓደኛውን ራሱ ፍራንክ ሲያደርግ ታያችሁት ማለት ነው። ፍራንክ ሲያደርገው አይታችኋልና እንደዚህ እንትኑን ፈነከትኩት ምናምን እንደዚህ አይነት ጓደኛም አለ። ወደ የመን እጭንሃለሁ ምናምን ሲለው ራሱ እሱ ቪዲዮ ራሱን የአንጀቴን ነው የበላው ማለት ላትኖሩ ነገር ሁሉ ነገር እንዲህ ክፍ ብሎ ለሚቀር ነገር ለምንድን ነው ስደትን መከራችንን የምናየው ብዬ አሰብኩኝ። እውነቴን ነው ብላችሁ የምንንከራተተው የሰው ፊት የሚገርፈን ያልፍልናል ብለን እንግዲህ የሚያዘጋጅላቸው ብዙ ሰዎች ናቸው፣ ብዙ ናቸው። ለሄድ ነው ፍራንኮን ሲሰራ ራሱ እንደዚህ ጓደኛው ራሱ በቃ የሚሞት ሆነ አለው ወደ መንጭ እጭንሃለሁ ለብሩ ችግር የለውም። እንደዚህ አይነት ጓደኛም አለ እና በጣም ነው የሚያሳዝነው ልጁ ማለት ነው። ጩቤ ይዛችሁ የምትዞሩ ወንዶችም ሆነ ሴቶችም እየተጠነቀቃችሁ ነው። አብሶ ሳውዲ ያላችሁ ማለት ነው። ሳውዲ ያላችሁ መጠንቀቅ አለባችሁ። ይገዛ ቤት ብላችሁ እንደዚህ እኛ ኢትዮጵያኖች ነን ምናምን ብላችሁ አብራችሁ መብላት መጠጣት፣ አብራችሁ ሁሉን ነገር ማሳለፍ እየቻላችሁ ግን ከኋላችሁ የሚወጓችሁ አሉ እና መጠንቀቅ አለባችሁ ብዬ ነው የማስበው። ለምን መሰላችሁ? እዚህ ጋር ሁሉም ነገር አቃሪ ነው። እናንተ ስትኖሩ ብቻ ነው ሁሉም የሚኖረው ማለት ነው። በአጭሩ መቀጨት ማለት ቀላል አይደለም። ሳያስበው ነው ይሄ ልጅ የተቀጨው ማለት ነው። ግን እንደዚህ ጋዛ ምናምን ቤት ስትኖሩ እንደዚህ በቃ ራሳችሁን እየጠበቃችሁ መኖር አለባችሁ። ራሳችሁን እየጠበቃችሁ በአሁኑ ጊዜ ይገዛ ምናምን አስፈላጊ አይመስለኝም። ያው በባህል የምትመጡ ልጆች ናቸው እንጂ እንደዚህ ህጋዊ ሆናችሁ የመጣችሁ ልጆች ግን እንደዚህ ጠፍታችሁ ምናምን ባሰሩ፣ አብሶ በኢማራት ያላችሁ ልጆች በጣም ይቅራ የሚባል ነገር መጥቷል። ደግሞ እሱ በጣም ብዙ ብር ነው የሚያስፈልገው እና እሱን ወደ ሀገራችሁ እንኳን መግባት አትችሉም እሱን ሳከፍሎ ማለት ነው። እና መጠንቀቅ አለባችሁ። እንደምንም ብላችሁ 2 ዓመታችሁን ጨርሳችሁ እንትን ማለት እኔ ወይ አሁን ዩኒቨርሲቲ ተቸገራለች ማለት ነው። እንትንም ጋር ከቢሮም 2,000 በእነሱ እንትን ከፍላ ወጥታለች። ቢሮ አሁን ወደ ሀገሯ መግባት አትችልም። ለምን? ያንን ካልከፈለች አትችልም። እየተጠራቀመበት የ2 ዓመት አላት እና
አንዳንዴ ዝም ብለን እንጥፋ እንላለን። ግን አሁን እየተረዳሁት የመጣሁት እኔ ከምጠፋው ወደ ሀገሬ ብገባ ይሻለኛል ነው የምለው። ለምን መሰላችሁ? እዚህ የሚጠራቀምብኝን ነገር ሀገሬ መግባት አልችልም። ስለዚህ በሰላም ወደ ሀገራችን መግባት ካልተመቸን ማለት ነው። ካልተመቸን ወደ ሀገራችን መግባት እንዴ እኛ ምን መቼም ሳንበላን ነበር ኢትዮጵያም ሆነ የትም ሆነ። ስለዚህ ብዙዎቻችሁ እየጠፋችሁ ምናምን የመሰሉ ልጆች መጠንቀቅ አለባችሁ ብዬ ነው የማስበው። እኔ አሁን በኋላ በፊት የመጥፋት አላማ ነበረኝ ይችን ነገር ሳላውቅ። አሁን ግን አልጠፋም እናቴ፣ ሀገሬ መግባት እፈልጋለሁ። በምንም ታምር እኔ መጥፋት አልፈልግም። ታልተመቼ ወደ ሀገሬ መግባት እንጂ ጠፍቼ መስራት አልፈልግም ብዬ ነው የማስበው ማለት ነው። ለምን በጣም እዚህ ጋር የምትከፍሉትን ብር እያሰባችሁ ማለት ነው። ወደ ሀገራችሁ መግባት አትችሉም። በቃ ዘላለማችሁን እዚህ ስታኩ ነው የምትኖሩት። እና ይሄንን እላችኋለሁ ማለት ነው። እኔ ራሱ በሁለት ወር ስንት እንደቆጠረ ብነግራችሁ ስቃችሁ ትሞታላችሁ። ሴትዮ አንዱን በቀደም ትናንትና አሰላልሻለሁ የአንድ ወር ደሞዝ የለሽም አለችኝ። ኧረ አታሰልልኝ እንጂ አንድ ወር ደሞዝን ማከለከለኝም እያልኳል ነበርና እየሳቃችብኝ ነበር። እና ውድ ቤተሰቦቼ ባንገዳደር፣ ባንጠፋፋ፣ እንደዚህም በህገ ወጥ መተን ደግሞ በቃ እንትን ባንል ያን በረሃ እንደዛ አልፎ መቶ እንደው ባንጣላስ፣ እንደው ምን የከፋስ ነገር ቢያደርስባችሁ እንዴት እጃችሁ ሊጨከን ቻለ? እንዴት ጩቤ ይዛችሁ ትዞራላችሁ? ለነገሩ አሁን እኮ እናቴ አሁን እኮ በስመ አብ በጣም የከበደ ነገር እንትን ነው የመጣብን፣ የከበደ ነገር ነው የመጣብን። ለማንኛውም ምኞቱ ሁሉ የዛሬ ዓመት ያደረሰኝ ሲል እሱ ቪዲዮ ያሳዝናል ማለት ነው። እሱ ቪዲዮ ያሳዝናል። ብዙ ተስፋ ይዘን እንመጣና ተስፋችንንም ሳንሞላ በስደት እንቀራለን ማለት ነው። ብዙ እህቶቻችን አሁን ዛሬ ራሱ የሞተች ልጅ አለች። ውሃ ውስጥ ገብታ ነው ምናምን ይባላል። እና አላምንም ውሃ ውስጥ ገብታ ምናምን የሚባል ነገር። መሄጃዋ ደርሶ ሻንጣዋን እቃዋን አዘጋጅታ ምንም ምትል አትመኑ። ሴትዮ አይደለችም ምናምን ይላሉ። በአሁኑ ጊዜ እናቴ እንኳን ሰው ቀርቶ የእኛንውንም ማመን አቅቶናል። ስለዚህ መጠንቀቅ አለብን፣ ራሳችንን መጠበቅ አለብን። መጠንቀቅ ሳንቀደም ራሳችንን መጠበቅ አለብን። መጀመሪያ ራሳችንን ስንጠብቅ ነው ሁሉም ነገር የሚስተካከለው። እና ራሳቸውን እየጠበቃችሁ ከየትም ሰሩ ከየትም ራሳቸውን መጀመሪያ ስትቀደሙ እንትን ማለት አለባችሁ ብዬ ነው የማስበው። አሁን እሱም ሳይቀደም የሆነ ነገር እንትን ቢል ኖሮ እንደዚህ አይሆንም ነበር። በዚህ በረጋድሜው ተቀጭ። በረጋድሜው ሳያስበው የሰው ልጅ እንግዲህ እንደዚህ ነው። እኛ እንደዚህ ነው። እኛ እንኖራለን ብለን ደም እየተፋን እንሰራለን። ሳንበላው ሳንጠጣው እንሞታለን ማለት ነው። ሳንበላው ሳንጠጣው ከሱ ያድናል፣ ከሱ ያድናል ነው የምለው። ወጥቶ ተመቅረት ያድናል። ሞትም ሆነ ሀገራችን ሞታችን የሚያደርገው። እኔ ሞት ሀገሬ ላይ ነው የምመኘው። ማለት እኔ ስደት ላይ መሞት አልፈልግም። የኮረና ጊዜ እኔ እንዳልሞት እንዳልታመም እግዚአብሔር ግን አንዳንዴ ይጠብቃል። ምን መሰላችሁ? እግዚአብሔር ሆይ ኮረናም እንዳትይዘኝ እንዳትገለኝም እዚህ እንዳልቀበል ያችን ቀን ያንን እንደው እግዚአብሔር ግን እንዴት አይነት ሰሚ አባት መሰላችሁ? ሳያመኝም ሳልታመምም ሳልሞትም ሀገሬ በሰላም ገባሁ ማለት ነው። አንድ ቀን ሳልታመም ኮረና
ኮረና ታመመኝ ያልኳት ማዳሜ ኮረና ታመመኝ በር እንዳቆልፍ ይብኝ